አሁን እዚህ ጋር ተጨኘዋለሁ። ከዛ አስቀጥሎ ምንድነው የምናደርገው? እዚህ ጋር በጣትሽ እንደዚህ ስትነኪው ወደ ቀድሞ ገጽ ይመለስልሻል። ስለዚህ እንደዛ አድርጊ። ውይ ይሄ ግን ለኔ ከባድ ስራ ነው የሆነብኝ። አይ ትለምጃለሽ። እሺ አዎ አደረኩት። በጣም ጥሩ ነው እህት ኒያይት። በቃ አንቺ ምንም ጥሩ ነገር ካፍሽ አይወጣም አይደለ? ምን ተፈጠረ ደግሞ? ምን እየተካሄደ ነው? ያቺ ልጅሽ አለች አይደለ? ተለቃለች። አቃቤ ሕጉ ነጻ አድርጓታል ያቺን ነፍሰ ገዳይ። ምን ነው መሊክን ለቀቋት እንዴ? አዎ ተለቃለች። የኛ ውዱ ብልሁ ጂያን ለምን እንደሆነ አላውቅም፣ ግን አቃቤ ሕጉ ጋር ሄዶ ውሸቴን ነው እሷ ላይ መሰከርኩት፣ መሌክ አይደለችም የተኮሰችብኝ ብሎ ተናገረ። አየሽ? እፍረተ ቢስ ስለ ባልሽ ነው እያወራ ያለሁት። የሰው ልጅ ክብር ሊኖረው ይገባል አይደለም? ትንሽም እንኳ ቢሆን። ስለ ሴትነት ክብር አንቺ ነሽ እንደምታስተምሪኝ? ልክ ነሽ። አዎ እሺ፣ በእርግጠኝነት ልክ እንደናት አይደል? አዎን። በጣም ጥሩ። ተመልከች፣ አንደኛ እኔ ጃንን በጭራሽ አልወደውም። ሁለተኛ ደግሞ ምንም ግድ የለኝም። ሶስተኛ ደግሞ እንሁን በጣም ወደዋለሁ። ይህንን ጉዳይ ሺህ ጊዜ ነግሬሽ ነበር አይደል? ግን አክስቴ ኒያይት ባለችበት አልተናገርኩም መሰለኝ። እኔም በሆነ ይህን ጉዳይ ሺህ ጊዜ ነግሬሻለሁ። እንደምቦጫጭቅሽ ነግሬሻለሁ። አታናጂኝ ብዬሻለሁ። ምንም አታፍሪም አይደለም? ቆይ ግን አንቺ ለምንድን ነው ይሄን ያህል የምትበሳጨው? ሐሳብ የራሱ እኮ እንደሱ አልነበረም። ለምን እንደዚህ እንደምትበሳጭኝ የራሴ ልንገርሽ። ምክንያቱም ልጅሽን እንደ በፊቱ ልትጠቀሚባት ስለማትችይ ነው አይደል እንዴ? ግን ወይዘሮ ህክመት ይህንን ልንገርሽ፣ እኔ እኮ አንቺ ወለድሽ ልጅ አይደለሁም። እሺ አሁን እሱን ተገንዘቢ። አብቅቷል። ሲቪ ላይ የለችም ወይዘሮ ህክመት፣ አብቅቷል በቃ። ብራቮ ሲቪ ላይ። የእውነት ጎበዝ ነሽ። ምን ማለት ነው ጎበዝ ነሽ ስትይ? የምን ጉብዝና ነው? አንቺስ ምን አገባሽ? ራሴን ምን ያህል እየተቆጣጠርኩ እንደሆነ ግን ታውቂያለሽ? እዚህ ቦጫጭቄ እንዳልጥርሽ ራሴን እንዴት እየተቆጣጠርኩ እንደሆነ ታውቂያለሽ? ትናንትና ማታ ግድግዳ ተደግፈሽ ስታነቢ ነበር አይደለም እንዴ? ቀስ ስለፈጠረሽ አምላክ፣ ምን እየተካሄደ ነው? እንደዚህ አይነት ነገርማ በፍጹም አታደርግም። በጃሃን ስራ ተበሳጭተሽ እዚሽ ምስኪን ልጅ ላይ እልህሽን እየተወጣሽ ያለሽ ይመስለኛል። አንዳንዴ እንደዚህ ያለው ነገር በእናትና በልጅ መሀል ይፈጠራል። ግን ቢሆንም እንደዛ አታደርጊ። ያው የእውነት እናትና ልጅ ብንሆን ኖሮ ይሆን ነበር። አንቺን ምን አገባሽ? ቆይ አንቺን ምን አገባሽ? ከልጄ ጋር የደም ግንኙነት ይኑረኝ አይኑረኝ አንቺ ምን ያገባሻል? ይሄ መለከትሻል? ምንም ያገባሽ ነገር አለ? አንቺ ስለ ራስሽ ልጅ አስቢ፣ ስለ ገዛ ልጅሽ አስቢ። እዚህ ትኩስ ሾርባ እየጠጣሽ ነው፣ የተመቻቸ አልጋ ላይ ትተኛለሽ፣ እዚህ ትልቅ ቤት ውስጥ በምቾት ትንቀሳቀሻለሽ። እና ይሄ ምን አይነት ውርደት ነው? ባረንሽ አልነበረም? ህክመት ምን ውድ ህክመት፣ ይኸውልሽ እዚህ ቤት ውስጥ ለ25 ዓመታት ኖሬያለሁ። ለዛውም በሰላም ተከብሬ እንደመቤት ኖሬያለሁ። አንቺ ከመጣሽ ዓመት እንኳን አልሆነም። በነገራችን ላይ በጣም ብዙ ነገር ተፈጥሯል፣ በጣም ብዙ ነገር። ግን አንድ ነገር ልንገርሽ የኔ ውድ፣ ነገሮች ይቀያየራሉ። አዎ፣ እናም ሲቀያየሩ በተራሽ አንቺም ጎዳና ነው የምትኖሪው። ወይ ለምን ተነሳሽ ወይዘሮ ስምሩ? እኔ መስራት እችል ነበር እኮ። አይ ብንቀሳቀስ ነው የሚሻለኝ። ለእኔም በጣም ግን መቸገር አልነበረብሽም። ማን ይሆን ይመጣ? ሰላም፣ አቶ ታህሲንን ፈልገህ ነው? አቶ ታህሲንን ፈልጌ ነበር። ውስጥ አይደል? በታች መናፈሻ ውስጥ ከኑ ጋር እባክህን አግባ። ስጋ አልቋል። ተጨማሪ እንዲያመጣ ልንገረው። ወይ እባክህን ስለፈጠረት ስለ ስጋ ማውራትን አቁም። ይበቃል በቃ። በጣም ብዙ እኮ ነው የበላን። መልክ ማነጋገር አለ። መልክ የለችም። እሺ ሰይጣኑ ግን አለ። ላናግረኝ። መልክ መነጋገር አለብን። መልክ አንተን የምታናግርበት ምክንያት የላትም። የምልህ ገባህ አይደል? ተመልከት፣ ዛሬ ቀኑ በጣም ደስ ይላል። በዚህ ውብ ቀን ከቤተሰቦቼ ጋር ተቀምጬ ቁርስ እየበላሁ ነው። ስለዚህ ይህን ቀን አረብሽኝ። በቃ የምልህ ገባህ አይደል? ሂድ፣ በቃ ሂድ። አንዴ ቆይ አንተን አይደለም የማናገረው፣ መልክን ነው እያናገርኩ ያለው። መልክ ልታናግር አትፈልግም? በቃ አይገባም እንዴ? አንተ ሰውዬ ጆሮ የለም እንዴ? እየሰማኛል። እንነጋገር። ስለምን ጉዳይ? ቆይ አናግረዋለሁ። ከዚህ ሰውዬ ጋር አሁን ደግሞ ምን አለሽ? እስኪ ንገሪኝ። የምትናገሪው ነገር አለ? ንገሪኝ። ስለ ራሴ መናገር አልችልምና ነው። ስለ አንቺስ ቢሆን ምንድን ነው የምትናገሪው? ቆይ ለምንድን ነው የምከለክለኝ? ስለምንድን ነው የምትናገሪው? ተናገሪ ያልኩሽ ነው። ተናገሪ። እኔ መስማት አልችልም። ሲጀመር ደነዝ ነኝ።
ስለ ራሴ መናገር አልችልም? እሺ ገባኝ። ቆይ አሁን ከሱ ጋር የምታወሪበት ምክንያት ምንድነው? ንገር። እባክህን ና ወደዚህ ኑ። እባክህን አልኩ። እባክህ እያለች ነው። ና ወደዚህ። እነሱ ያወሩበት ብቻቸውን። እባክህ እያልኩ እኮ ነው። ኑ እዚህ ሆነን እንሰማቸዋለን። ፈጣሪው ስለምን ሊያወሩ ነው? እሺ ስለምን? እሺ እያዳመጥኩ ነው ጂያን። አሁን መቀጠል ትችላለህ። የሆነ ቦታ ሄደን እናውራ። ቆይ ለምን ተሰማልኛል? ምን ነው ወንድሞቼ ስድብህን እንዳይሰሙብህ ፈርተን? ለዛ ነው ጂያን። በል ተሳደብ። እዚሁ ነኝ፣ እነሱም እየሰሙህ ነው። መሌክ ምን? ቆይ እንዳመሰግን እየጠበክ ነው? ከእኔ ምስጋና እየጠበክ ነው ያለኸው? ከእስር ቤት ስላስወጣኸኝ እንዳመሰግን እየጠበከኝ ነው? ምን ተፈጠረ? ምስጋና አልደረሰም? ግን እኔ ጋር መጥተህ አሁንም ድረስ ምስጋና እየጠየከኝ ነው። አላመሰግንህም። እሺ ከፈለክ ሂድና ለአቃቢ ሕጉ መልሰህ ቃል መቀየርህና መሳሳትህን ንገረው። ሜሊክ ናት የተኮሰችብኝም በለው። ከዛ መልሰው እስር ቤት ይከቱኛል። በሞት እንኳን ከዛ ስላስወጣኝ አላመሰግንህም። ለምንድን ያልነገርሽኝ? ምን መሌክ ለምንድን ያልነገርሽኝ? ቆይ ምንድን ነው የደበቅኩ? ካንተ ማርገዚን ነው? ሁሉም ሰው ያውቃል ማለት ነው አይደል? ሁሉም ሰው ያውቃል። ሁሉም ሰው ያውቃል። እሺ ማንንም ሰው አልፈራም፣ ማንንም ሰው ደግሞ አላፍርም። ገባህ አይደል? ግን ደግሞ የማወቅ መብት አለኝ። ሰውዬ ስማ። የምን መብት ነው ያለ? የምን መብት ነው ያለ? ጂሃን አንተ አይደለህ እንዴ እነዛን አስቀያሚ ቃላቶች ከአፍ አውጥተህ የተናገርከኝ? ቤተሰብን በአስቀያሚ መንገድ ለመቆጣጠር የመጣሁ እንደሆንኩ የተናገርከው? ጂሃን ስለምን መብት ነው የምታወራው? በየትኛው መብት ነው ጂሃን? አንተ ነህ እኮ በንትያ ወንድሜን እንዲሰቃይ ያደረከው። አይን እያየ ወንድሜ እንዲሰቃይ ያደረከው። ስማ፣ ስለምንም ነገር መብት የለህም። ገባህ አይደለ? አይደለም ስለ እርግዝና ልታውቅ ይቅርና ድምፄን ራሱ የመስማት መብት የለህም። ስለዚህ አሁን እያየው በአስቸኳይ ከቤት ይውጣልኝ እና ሁለተኛ አጠገቤ እንዳትደርስ በፍጹም። ከዚህ በኋላ ፊትን ለማየት ሁላ አልፈልግም። ውጣ ከዚህ ውጣ። ይኸውልህ በሩ በዛ ጋር ነው። መሄድ ትችላለሽ። ቀጥታ ስትሄድ በሩን ታገኘዋለሽ። በዛ ጋር ነው። ሆድሽ ውስጥ ያለው ልጅ በሆድሽ ያሹ ልጅ አባት እኔ ነኝ። እሱ እንድታውቂ። የምርህ ነው እንደዛ የምታምነው? ምን ተፈጠረ? አታላይ፣ ሌባ፣ አጭበርባሪ የቤተሰብን ገንዘብ ለመብላት ብዬ እናንተ ቤት ውስጥ የገባው አይነት ሴት አድርጋ አልነበረ እንዴ የምታስበኝ? ምን ተገኘ? እና አሁን ይሄ ልጅ አንተ እንደሆነ የምር ታምናለህ? ስሚ መሌክ፣ ይሄ ሆድሽ ውስጥ ያለው ልጅ የአንቺ አካል እንደሆነ ሁሉ የኔም ዘር ነው። ገባሽ አይደል? በሰላምና በደህንነት እንዲወለድ እፈልጋለሁ። እናስ ማለት የፈለግኩት መሌክ፣ ይሄንን ልጅ በምንም መንገድ እንድትጎጁ አልፈቅድልሽም። ሰሚኛለሽ? ይሄ ልጅ ይወለዳል። ምክንያቱ ደግሞ መሌክ፣ ይሄ ልጅ ሳንሳላን ስለሆነ ነው። ሰማኛለህ? አፈር ነው ማበላሽ። አንተ ሰው አፈር ነው ማበላ። አፍህን ዝጋ እያልኩ ነው። አፍህን ዝጋ። እሺ ጃሃን፣ ይኸውልህ አሁን እዚህ መሃል ልጅ አለ። ስለዚህ አንተ መጮህ አይጠበቅብህም። እሺ ንግግራችሁን ሰምተናል። አይ ወንድሜ፣ እሺ ልክ ነህ፣ ልክ ነህ። አሁን እንዳልከው ልጅ አለ፣ ግን በዚህ ልጅ ላይ ምንም አይነት መብት የለህም። ገባህ? በእውነት የልጁ ናት። መብት የለኝም። ልጁ የኔ ልጅ ነው፣ የኔ። የፈለግሽውን ነገር ማውራት ትችላለሽ፣ ግን የዚህ ልጅ አባት እኔ ነኝ። ግልጽ ነው አይደለ? የልጁ አባት እኔ ነኝ። አታውራ። የልጁ እናት እኔ ነኝ። እሺ ገባህ? ሰማለህ? የልጁ አባት እኔ ነኝ። አፍህን ዝጋ። እናያለን። ዝም በል እያልኩ ነው። የማትረባ። እሺ ና ተቀመጥ፣ ተረጋጋ። ልጄን ለማንም አልሰጥም። ስሚኝ፣ እኔ ነኝ። ምን እየተካሄደ ነው? ምንድነው ነገሩ? ምንድነው የተፈጠረው? እኔ ከጎንሽ እኮ አለሁ። አታስቢ። ማንም ሰው አያስፈልገንም። እሺ፣ እርስ በርሳችን እንደጋገፋለን። ማንም አያስፈልገንም። በጣም ጎበዝ፣ አንድ አይነት ነገር እናደርጋለን። እሺ፣ እነዛን አረመኔዎች በዚህ መንገድ ነው ጠንካራው ነሽ ልታሸንፊያቸው የምትችይው። ጠንካራው እህቴ፣ ሌላ ምንም ነገር አያስፈልግም። እስር ቤት እያለሽ ምን ነበር የነገርኩሽ? በማንኛውም ሰዓት እኔ ያለው አላልኩሽ? ነግረኸኛል። ሞኝ ነበርኩኝ። አሁን ብዙ ነገር አውቄያለሁ። በቃ እሺ፣ አታስቢ። ይኸውልሽ፣ አንበሳ ወንድምሽ ከጎንሽ አለልሽ። አንቺ ምንም ሀሳብ አይግባሽ። አሁን ደግሞ አያቱም አለች። ስለዚህ ችግር የለውም። እሺ በይ።
እማዬ እማዬ፣ የኔ ቆንጆ ልጅ፣ የኔ ውድ ልጅ፣ እናትሽ እዚያ ያለችልሽ። የልጅ ልጇን በጉጉት ትጠብቃለች። ሴቶቹ እኮ ረዳት የሌላቸው ነው የሚመስለች። አይገርምም? እርዳታ ቢስ አይደለንም። ሁሌም አብረን እንሆናለን። ታሲኑ በክንፉ ውስጥ አስገብቷቸዋል። ሁሉንም ጠላቶቻችን አድርጓቸዋል። እንዴት ነው ያመንነው? እንዴት ነው የተማመንበት? እንዴት ነው ለዚህ ሰውዬ በራችን የከፈትንለት? ሁሉም በአባቴ ምክንያት ነው የደረሰብን ነገር በሙሉ በዚህ ሰውዬ ምክንያት ነው የደረሰብን። የዛ ልጅ አባት ነው። በቃ ያ ልጅ የኔ ልጅ ነው። እወስደዋለሁ። ከኔ ጋር ነው የሚያድገው፣ አንቺ ጋር አይሆንም። ያ ልጅ ቻንስ አላልሆነ ነው የሚያድገው። እዚህ እየተካሄደ ያለው ነገር ምንድን ነው? ምን ሊሆን ይችላል ህክመት? የሆነ ነገርማ ተፈጥሯል። መሆን ያለበት በዚህ መንገድ አይደለም። ጂሃን አቃቤ ሕጉ ጋር ሄዶ ተመልሶ ሄዶ ዋሽቻለሁ፣ መሌክ አይደለችም የተኮሰችብኝ ሊል አይችልም። ከዚህ ጀርባማ አንድ ያልታወቀ አሻጥር አለ። ከመሌክ ፍቅር ይዞታል አላልሽም? የምን ፍቅር? የምን ፍቅር? ፍቅር ውስጥ አይደሉም። ጭንቅላታችንን ትንሽ እንጠቀምበት። የሆነ ነገር እንደሰማ ወይም ያየው ነገር እንዳለ ወይም የሆነ ማስፈራሪያ እንደደረሰው ግልጽ ነው። እሺ፣ ግን ምን ሊፈጠር ይችላል? እሱን ነው እኔም እየጠየቅኩ ያለሁት። ምን ሊፈጠር ይችላል? ንገረኝ ወንድሜ። አንቺ ልጅ ለአንቺ ነገሩን ነግሮሻል አይደል? ታውቂያለሽ አይደል? እውነት ለመናገር ባውቅ ነግርሽ ነበር። ግን በነገራችን ላይ ሁላችሁም ልትረዱት የሚገባው ነገር ቢኖር እኔ ጂሃንን እፈተዋለሁ። ተግባባን? ስለዚህ ውጥንቅጡ አሁንም የሚበርድ አይሆንም። ምንድን ነው ያለችው? ጂሃንን እፈተዋለሁ ነው ያለችው? ሁላችሁም ልትረዱት የሚገባው ነገር እኔ አቶ ጂሃንን እፈተዋለሁ ነው ያለችው። ይሄው ነው። እሺ ቡንያሚን፣ ጆሮ ያልተደፈነም በራሴ መስማት ትችላለሁ አይደለም? ይህን ያዝና ሂድ ሂድ። እሺ፣ እዚህ ቤት ውስጥ እኔ ማበዴ ነው፣ እውነት ማበዴ ነው። እዚህ ምን እየተካሄደ ነው ያለው? ያኔ ፈረስ ሌባ ኑህን እወደዋለሁ፣ ከእሱ ፍቅር ይዞኛል ምናምን፣ ባለትዳር ብትሆንም እፈተዋለሁ ምናምን እያለች ነው። ሂክሜት፣ አንድ ነገር ልንገርሽ። እውነት እቺ ልጅ መጀመሪያ ባገኘችው አጋጣሚ ከዛ የፈረስ ሌባ ጋር ነው አብራ የምትኮበልለው። አንቺማ እሱን ስታደርግ በጣም ደስተኛ ትሆኛለሽ። ለምን እንደሆነ ታውቂያለሽ? ምክንያቱም ያ የፈረስ ሌባ የልጅ ልጅሽ ነው። ስለዚህ አንቺ ለዚህ ቤት ግድ የለሽም። ሁላችሁም ክብር የላችሁ። አይ ህክመት፣ አይ ይህ ምን አይነት ቤት ነው የሆነው? ወይዘሮ ኒሃየት፣ ምንድን ነው የተፈጠረው? እኛ ምን አይነት ቤተሰቦች ነን? እንዴት ነው እዚህ ጋር የደረስ ነው? እንግዲህ እንደዚህ ነው አቶ ሳሚት። አንድ ቤት ውስጥ እናት ከሌለችበት እንደዚህ ነው የሚናወጠው። እሱን እንድታውቅ የእውነት ተረጋግታ አስብበት። ማለቴ ከቤት ውስጥ አባት ቢሞት ምንም ነገር አይፈጠርም፣ ቤተሰብ አይበተንም። ምክንያቱም እናት ሁሉንም ነገር አንድ ላይ የምታያይ ስለሆነች። ከሌለች ግን እንዲህ ነው የሚሆነው። አልገባኝም ወይዘሮ ኒሃየት። ማለቴ የሞተ ሰው አለ እንዴ? ማን ነው የሞተው? ሰው ሞቷል እንዴ? ምንድን ነው? ይኸውልህ ሳሚት፣ አንድ ነገር ልንገርህ። ማለቴ በደንብ ሳታስብ ነው ስምሩን ከቤት አስወጥተ ያባረርካት። ያን ሁሉ የትዳር ዓመታት ረስተህ ሳታዳምጥና ነገሩን ሳትረዳ ነው የወሰንከው። ልክ ነህ፣ አጥፍታለች። ለእኔ ራሱ አልነገረችኝም፣ ምክንያቱም ፈርታ ስለነበረ። ትንሽ እንኳን ብታዳምጣትና ልትረዳት ብትሞክር ጥሩ ነበር ሳሚት። ወይዘሮ ኒሃየት፣ ወደዚህ መምጣት የሚለውን ሐሳብ ያመጣሁት ትልቅ ሰው ስለሆንሽ አማቴም ስለሆንሽና በዚህ ዕድሜ እንዳትሰቃይ ብዬ ነው። ግን እባክሽ አሁን ላይ የልጅሽ ጠበቃ ለመሆን አትሞክሪ እሺ? እውነት የምሬን ነው ወይዘሮ ኒሃየት፣ እባክሽን። ምን ተፈጠረ? ምንድን የሆንከው? ያዘንክ ትመስላለህ። አዝኛለሁ። ምን? ሴቪ ላይ አንፋታ። ይቅርታ፣ ምን አልክ? እንግዲህ በድጋሚ ላሳዝንሽ ነው። ይቅርታ፣ ግን አንፋታ። ምን ማለት ነው አንፋታም ስትል? የእሳተ ነበልባሉ መሌክን አይታታል አይደል? እንዴት ቦታውን እንዳስያዘችው፣ ለጂሃን እንዴት ልኩን እንደነገረችው። እህቴ እንዴት ሰውን ልኩን ማሳወቅ እንደምችል ታውቃለች። በጣም ታውቃለች። ያ ቢጫ ጊንጥ ልኩን ይወቅ አይወቅ አላውቅም፣ ግን ይማራል። አሁን ካልሆነ በኋላ ላይ ይማራል።
ከዚህ ነገር ከተማረ ያሸንፋል፣ አለበለዚያ ደግሞ ይወድቃል። ይሄው ነው። አይሆንም ወንድሜ። ማለቴ ዓለም በእንደዚህ አይነት መልኩ አትስራም። ትንሽ አሳሳቢ ነው ታውቃለህ ወንድሜ። አሁንም ቢሆን ትንሽ መጥፎ ስሜት አለብኝ። የእህቴ ልጅ ሊወስዶ ይችላል ግን ወንድሜ። እንግዲህ አቅሙን ይሞክራል ነው። ግን እኛ ዝግጁ እንሆናለን፣ እንዘጋጃለን። ግን መሞከሩ አይቀርም። አለኝ በሚለው አቅሙ ይሞክር። ባለው አቅምና ስልጣን ሁሉ ይሞክር። ከዛ የሚፈጠረውን ነገር ያያል። ምንድን ነበር የነገርኩ? የአባቴን ገንዘብ ውሰድ፣ ቤተሰብህን አድንና ከዛ ይሄ ነገር ያብቃላልኩም ነበር። ንገረኝ። ስለ ገንዘቡ አይደለም ሴቪ ላይ ስለ ገንዘቡ አይደለም። እና እንግዲያውስ ምንድን ነው? ለምንድን ነው አሁን በድጋሚ ሐሳብህን የቀየርከው? መሌክ እዚህ ነው እንደ ያለሽ? ሻይ እያፈላሁኝ ነው። አሁን ደርሷል፣ አመጣዋለሁ። ግን ስንት ሳምንት ሆነሽ? ወይ 11 ወይ 12 እንደዛ አካባቢ ነኝ። እንዴት ደስተኛ እንደሆንኩኝ ልነግርሽ ሁሉ አልችልም። በእርግጥ ያን ያህል ደስተኛ ሊያደርግ የሚችል ነገር እንኳን የለም። ምክንያቱም ልጁን ያለ አባት ነው ማሳድገው። ዋናው ነገር እኮ እሱ አይደለም ልጄ። ዋናው ነገር አንቺ ስለ ልጁ ያለሽ ጥልቅ ስሜት ነው። እሺ፣ ለልጄ ህይወቴን እሰጠዋለሁ። ከአሁኑ ራሱ በጣም ነው የምወደው። እሱ ነው ዋናው ነገር። በደንብ ታውቂያለሽ አይደል መሌክ? ዋናው ነገር እሱ ነው። እማዬ ተይ። አንቺ ህይወትሽን በሙሉ ልብሽ ከፈቀደው በጣም ከምትወጁ ሰው ጋር ብትሆኝ በጣም ደስ ይለኛል። ግን አገባሽም አላገባሽም ለእኔ ምንም ለውጥ የለውም። እሺ የኔ ውድ አታስቢ። ግን እኮ አብቅቷል። ሁሉም ነገር አብቅቷል። አዎ በእርግጥ ሁሉም ነገር አብቅቷል። የኔ እናት፣ የኔ ቆንጅዬ ልጅ፣ የኔ መሌክ። አሁን ማቅለሽለሽ ማስታወቅ ስሜት አለሽ? አዎ በጣም ያስጠላል። ጠዋት ላይ ሽታው ሁላ ነው የሚያስጠላው። ምግብ መብላት ሁላ አልችልም። እኔም እንደዛ ነበርኩኝ። ጠዋት ላይ ምንም ነገር መቅመስም መብላትም አልችልም ነበር። ያቅለሸልሸኝ ነበር። ስለዚህ ከአንቺ ወርሼ ነው የሚሆነው። ይሆናል። ልክ እንዳልኩት ሴቪ ላይ የፍች ማመልከቻ ማስገባትሽን እርሽ። ምክንያቱም አልፈታሽ ኖ መቼም ቢሆን ደስተኛ እንዲሆንና እንዲስቅ አልፈቅድለትም። እየቀለድክ ነው እንዲህ ያለኸው? አይ የምሬን ነው። ልክ እንዳልኩት 6 ወር ጠብቂ፣ ከዛ በኋላ እንፋታለን። እሱን የማትፈልጊ ከሆነ እስከምንሞት ድረስ በትዳር እንቆያለን። ጃሃን፣ እኔ እኮ አሻንጉሊት አይደለሁም። ጭንቅላት ውስጥ የፈጠርከው የሆነ ጦርነት አለ፣ ግን እኔን በሱ ተጠያቂ ማድረግ አትችልም። አልፈቅድልህም። የምር አሁን እያበድክ ነው። መሌክን ማፍቀርና ለማመን በጣም ከባድ ነው። መሌክን ወዳታለሁ፣ መሌክን አፈቅራታለሁ። ከመሌክ አሁንም ቢሆን ፍቅር ይዞኛል። እሱን አምናለሁ። ገባሽ አይደል? ግን ህይወት ውስጥ ሁሉም ነገር ፍቅር አይደለም። ሌሎች የሚበልጡ ነገሮች አሉ። ልክ እንዳልኩት ሴቪ ላይ ባልኩት ተስማሚና ለ6 ወር ታገሽኝ፣ ወይም ያንኑ መርሳት ስላለብሽ የግዴታ ትረሻዋለሽ። የምለው ይገባሻል? ደዊለት፣ ደዊ። ጂያን ልጁ እስከሚወለድ ይጠብቃል እና ከዛ ልጁን ይወስደዋል። ከዛ በኋላ ነው እኔን ሊፈታኝ የሚችለው ብለሽ ንገሪው። ያልኩሽን ንገሪው። ከልቡ የምንድሽ ከሆነ ይጠብቅሽ። ለኑህ መቼም ቢሆን እንደዛ ልለው ምንም ቢፈጠር። ጂያን መልከ መልካም ነው። ሁለታችሁም ቆንጆች ናችሁ እና ቆንጅዬ ልጅ ነው የምትወልዱት። የጂያንን ስም አታንሽብኝ እማዬ። በዚህ ልጅ ላይ ምንም አይነት መብት የለውም እና አይኖረውም። እሺ ከዚህ ወዲህ አብቅቷል በቃ። ስሚ መሊካው እማዬ፣ እኔ አንድ ጊዜ የሆነ ነገር ብለሽኝ ነበር፣ ትዝ ይልሻል? ስለወለድኳችሁ ብቻ እናታችሁ ነኝ ማለት አይደለም ብለሽን ነበር። አይ አሁን ይህንን ነገር ላነሳብሽና ላሳዝንሽ ፈልጌ አይደለም። እሱ አሁን አልፏል። ላሳዝንሽ አልፈልግም።
ግን ልልሽ የፈለግኩት ጂሃን የልጅ አባት ቢሆንም ግን የልጅ አባት የመሆን መብት አለው ማለት አይደለም። አውቃለሁ የኔ መልክ። ስሚ፣ በጂሃን እንደተጎዳሽ እኔም በደንብ አውቃለሁ። ግን በቃ ይኸውልሽ ጂሃን ከልቦ አሁንም እንደሚወድሽ አውቃለሁ። እውነቴን ነው። ምንም ለውጥ አያመጣም። ወደደኝም አልወደደኝም ለእኔ ምንም ለውጥ የለውም። ዓለም መገለባበት ትችላለች፣ ግን መቼም ይቅር አልለው መቼም ቢሆን። ስለዚህ ከአሁን በኋላ ጂሃን ሻንሳላን እንዳልተፈጠረ ነው መቆጥረው።